ኢራን ሌሊቱን ታይቶ የማይታወቅ ሚሳኤሎችን ተኩሳለች። እስራኤል በፍንዳታ ስትናጥና በእሳት ስትነድ አድራለች። የኢራን የአጸፋና የበቀል ጥቃት ሲቀጥል፣ በአንጻሩ እነ አሜሪካም ኢራንን እንደ ኢራቅ እያፈራረሷት ነው። በሚሳኤል ተኩስ የእብዶች ድግስ የመሰለው የመካከለኛው ምስራቅ ክፉኛ እየተናጠ ነው። ቀውሱ እየሰፋና እየተለጠጠ ሲሆን የቀጠናው አገራትም እየገቡበት ነው። ቱርክ፣ አዘርባይጃን፣ ራሽያና ሰሜን ኮሪያ ወደ ጦርነቱ ለመግባት እየተንደረደሩ ሲሆን ማለቂያና መቆሚያ የሌለው ጦርነት ዓለምን ወደ ሶስተኛው የዓለም ጦርነት እንዳይከታትም ተፈርቶላታል። አሜሪካና እስራኤል ከኢራን ጋር የጀመሩት ጦርነት ዛሬ 7ኛ ቀኑ ላይ ደርሷል። አንድ ሳምንት እንደፈነ። ሌሊቱን ሁሉም ወገኖች አንዳቸው በሌላኛቸው ላይ ከፍተኛ የተባለ ጥቃት ሲፈጽሙ ማደራቸውን ነው የዓለም አቀፍ መገናኛ ብዙሃን ዘገባ የሚያመላክተው። ኢራን በዓለም ላይ ከፍተኛ የሚሳኤልና የድሮን ክምችት ካላቸው ሀገራት አንዷ ስትሆን አሜሪካና እስራኤል ከሳተላይትና ከምድር የተራቀቁ ቴክኖሎጂዎችን ጠምደው ያሉበትን ማነፍነፍ ዋና ተግባራቸው አድርገውታል። በተለይም ሚሳኤል ሲተኮስ ማስተኮሻው ተመልሶ የሚገባበትን የመሬት ውስጥ ምሽግ በሴንሰር በመከታተል ክምችትና ማስተኮሻዎችን በማውደም ተጠምዷል። ይሁንና ኢራን ይፋ ያደረገቻቸው የቪዲዮ ምስሎች እንደሚያሳዩት ምንም አይነት ማስተኮሻ ሳይታይ ማለትም ከመሬት ውስጥ ማለት ነው የረጅም ርቀት ሚሳኤሎችን መተኮስ ጀምራለች። የተወደዳችሁ የአዲስ ፖስት ቤተሰቦች እነዚህን ጉዳዮች በስፋትና በጥልቀት ልንዳስስ መጥተናል። እንደተለመደው ቪዲዮን ላይክ እና ሼር በማድረግ ጥቂት ጣፋጭ ደቂቃዎችን አብራችሁ እንድትቆዩ ግብዣችን ነው። አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ እነሆ 7ኛ ቀን ደፍኗል። እስካሁን በጦርነቱ በሺ የሚቆጠሩ ኢራናውያን፣ እስራኤላውያንና የአሜሪካ ወታደሮች ተገድለዋል። ወታደራዊ፣ መንፈሳዊና ፖለቲካዊ መሪዎችን በቦምብና በሚሳኤል ጨፍጭፈዋል። ህፃናት ተማሪዎችን በትምህርት ቤታቸው ላይ እንዳሉ ወደ አመድነት ቀይረዋቸዋል። በህንድ የተጋበዘችበትን ትርኢት ፈጽማ ወደ ሀገሯ የምትመለስ የጦር መርከብን አስምጠው በመቶ የሚቆጠሩ ባህርተኞችን ባልተዘጋጁበት እነ አሜሪካ ወደ ሞት ሸኝተዋል። ጉልቢዎቹ 5000 ቦታዎችን ደብድበናል ብለው በአደባባይ እየፎከሩ ነው። የአሜሪካው የጦር ሚኒስቴር ዓለም አቀፍ ህግ ተቋማት ምናምን የሚባለው ዝባዝንኬ እኛን አይገዛንም ሲል ከአሜሪካ ውጭ ላለኑ ለየዓለም ድኩማን መግለጫ ሰጥቷል። እስራኤል ደቃቃ ጎረቤቷን ሊባኖስን በአውሮፕላንና በምድር ጦርም እየቀጠቀጠች ነው። ኢራን በበኩሏ የአሜሪካ ሰራዊቶችን አስጠልሏል ባለቻቸው የባህረ ሰላጤው ሀገራት ላይ በሙሉ ሚሳኤሎችን እያስወነጨፈች ነው። እንግሊዝና ፈረንሳይ ሲያንገራግሩ ከቆዩ በኋላ እንደተለመደው ጄቶቻቸውን አሰማርተው ጦርነቱን ተቀላቅሏል። እስካሁን በጠቅላላው ከ30 በላይ አገሮች በአንድም ሆነ በሌላ መልኩ በጦርነቱ እየተሳተፉ ነው። ይህን የተመለከተው ታዋቂው ህንዳዊ ጋዜጠኛ አርናብ ጎስሚ በዚህ ሰዓት በሶስተኛው የዓለም ጦርነት ውስጥ ገብታለች ሲል ሽንጡን ገትሮ እየተከራከረ ነው። በእርግጥም ሶስተኛው የዓለም ጦርነት ፈንድቷል። ሌሊቱን ሁሉም አገራት ሲተኩሱ ነው ያደሩት። የኢራን ግን የከፋ ሆኗል። ትናንት ሌሊት በመካከለኛው እስራኤል ላይ በተሰነዘረ የባሊስቲክ ሚሳኤል ጥቃት ወቅት በኢራን የተተኮሱ የክላስተር ቦምብ ተሸካሚ ሚሳኤሎች ፈንጂዎቻቸውን ሲበትኑ የሚያሳይ ቪዲዮ ተሰራጭቷል። የሀገሪቱ መከላከያ ሰራዊት ከዚህ ቀደም እንዳረጋገጠው ኢራን የምታስወነጭፋቸው መሰል ሚሳኤሎች ወደ መሬት በሚወርዱበት ወቅት ተከፍተው እያንዳንዳቸው 2.5 ኪሎ ግራም የሚመዝን ፈንጂ ያዙ 20 ያህል ትናንሽ ቦምቦችን በ8 ኪሎ ሜትር ራዲዮስ ውስጥ እንደሚበትኑ ታውቋል። ይህን የቅርብ ጊዜ ጥቃት ተከትሎ እስካሁን በሰው ሕይወት ላይ የደረሰ ጉዳት አለመኖሩን የሕክምና ባለሙያዎች የገለጹ ቢሆንም የሚሳኤል ስብርባሪዎችና ትንንሽ ፈንጂዎቹ በተለያዩ አካባቢዎች ላይ በመውደቃቸው የንብረት ጉዳት ማድረሳቸውን እስራኤል ይፋ አድርጋለች። በተለይም በአንድ ከተማ ውስጥ የወደቀው የሚሳኤል አካል የእሳት አደጋ አስከትሎ እንደነበር የነፍስ አድን አገልግሎት ዘግቧል። ይህ ጥቃት ትናንት እኩለ ሌሊት ጀምሮ ኢራን በእስራኤል ላይ የሰነዘረችው 8ኛው ዙር ጥቃት መሆኑ የተገለጸም ሲሆን በጥቃቱ ወቅት በቴል አቪቭና አካባቢው የጥንቃቄ ሳይረኖች ሲሰሙ ቆይተዋል። የእስራኤል የሀገር ውስጥ የደህንነት መስሪያ ቤት ነዋሪዎች አሁን ላይ ከመጠለያዎቻቸው መውጣት እንደሚችሉ የገለጸ ቢሆንም ለጥንቃቄ ሲባል አሁንም ለመጠለያዎቹ ቅርብ ሆነው እንዲቆዩ አሳስቧል። ሌላው ኢራን ሌሊቱን የፈጸመችው ጥቃት ባህሬን ላይ ያነጣጠረው ነው። በባህሬን የተመታው ወታደራዊ ካምፕ ወይም ተቋም ሳይሆን የነዳጅ ማጣሪያው ነው። የባህሬን ነዳጅ ኩባንያ BABCO እየነደደ ይገኛል። የባህሬን የአየር መከላከያ በዚሁ ዙር 75 ሚሳኤሎችን እና 123 ድሮኖችን ቢያከሽፍም መጋቢት 5 ቀን የኢራን ሚሳኤሎችና ድሮኖች ተቋሙ ላይ ጉዳት አድርሰዋል። ይህ በጦርነት ውስጥ ለአንድ የገልፍ ሀገር በአንድ ቀን የተመዘገበ ከፍተኛው የሚሳኤል ማክሸፍ ቁጥር ነው። እሳቱ በቪዲዮ ተረጋግጧል። አደጋውም እውን ነው። ባብኮ የሚባለው የባህሬን ነዳጅ ኩባንያ ዝም ተብሎ የሚጠቀስ ተቋም አይደለም። የባህሬንን አጠቃላይ የነዳጅ ምርት የሚያጣራ
ትልቅ ተቋም ነው። ይህ ተቋም የሚገኝባት 800 ስኩዌር ኪሎ ሜትር ስፋት ያላት ደሴት የዩናይትድ ስቴትስ አምስተኛ የባህር ኃይል ጦር ሰፈር ዋና መስሪያ ቤት የሚገኝባትም ጭምር ነች። አምስተኛው የባህር ኃይል ጦር በመላው የፋርስ ባህረ ሰላጤ፣ ቀይ ባህር፣ አረብ ባህርና ህንድ ውቅያኖስ ላይ ያሉትን የዩኤስ የባህር ኃይል ስምሪቶችን ያዛል። የዚህ ጦር አዛዥ በየቀኑ ጠዋት ከሚነቁበት ቦታ ኢራን አሁን የመታችው የነዳጅ ማጣሪያ የሚገኘው በ12 ኪሎ ሜትር ርቀት ላይ ብቻ ነው። ለዓለም አቀፍ የነዳጅ ገበያ፣ ለዩኤስ ባህር ኃይልና ጦርነቱን ለሚከታተሉ የገልፍ ንጉሳውያን በአንድ ጊዜ መልእክትን የሚያስተላልፍ ኢላማ መምረጥ ቢፈለግ ከባብኮ የተሻለ ምርጫ አይኖርም። ኢራን የጥቃት ውሳኔዋን ለማክሸፍ የግድ ተቋሙን ሙሉ በሙሉ ማውደም አያስፈልጋትም። የጥቃቱ ዓላማ ከመርከብ ኢንሹራንስ ይልቅ በነዳጅ መሰረተ ልማት ላይ የስጋት ዋጋን ለመጫን ያለመ ይመስላል። ንቁ ጦርነት ባለበት ወቅት በአንድ ወቅት በኢራን ሚሳኤል የተመታ የነዳጅ ማጣሪያ ከእንግዲህ በኋላ በማንኛውም የኢንሹራንስ ሸጪ፣ የትራንስፖርት ተቋም ወይም ገዢ ዘንድ እንደ አስተማማኝ ተቋም ሊታይ አይችልም። እያንዳንዱ ውል እንደገና ዋጋ እንዲወጣለት ይደረጋል። ትናንት ምሽት አልጀዝራ እያስተላለፈው ያለው የእሳት ምስል ከማጣሪያው ይልቅ በነዳጅ ገበያው ላይ የላቀ ጫና እየፈጠረ ይገኛል። ተቋሙ ሊጠገን ይችላል፣ ነገር ግን ለጥቃት ተጋላጭ መሆኑ የተረጋገጠበት ሀቅ ግን ሊጠገን አይችልም። ባህሬን ከየካቲት 28 ጀምሮ ጥቃቶችን እያስተናገደች ሲሆን ግዛቷ በገልፍ ቀጠና ብቸኛውን የዩኤስ ባህር ኃይል ዋና መስሪያ ቤትም ያስተናግዳል። ባህሬን 1.5 ሚሊዮን ህዝብ የሚኖርባትና ጥልቀት የሌላት ደሴት በመሆኗ ጥልቅ የመከላከል ስራ ለመስራት አትችልም ነው የሚባለው። የአየር መከላከያ ስርዓቶቿ በቀጠናው ውስጥ ካሉ እጅግ ብቁ ከሚባሉት መካከል ቢሆኑም በአንድ ቀን ውስጥ ወደ 200 የሚጠጉ ተወንጫፊዎችን ቢያከሽፉም 6ቱ ግን ማጣሪያው ላይ ደርሰው ጉዳት አደርሰዋል። እነዚህን ድሮኖች ለማቆም የሚወጣው የመጥለፊያ ሚሳኤል ዋጋ ድሮኖቹ ከሚያወጡት ዋጋ እጅግ የላቀ እንደሆነ ወታደራዊ ባለሙያዎች በተደጋጋሚ የሚናገሩት ጉዳይ ነው። በተጨማሪም በመካከለኛው ምስራቅ ውስጥ ያለው ጦርነት በከረረበት በዚሁን ወቅት ኢራን በርካታ ሚሳኤሎችንና የሻሂድ ድሮኖች የተከማቹበትን ግዙፍ ከመሬት በታች ያለ የዋሻ የሚያሳይ ተንቀሳቃሽ ምስል ይፋ አድርጋለች። በኢራን መንግስት መገናኛ ብዙሃን የወጣው ይህ ተንቀሳቃሽ ምስል ረዥም በሆኑ የኮንክሪት ዋሻዎች ውስጥ በረድፍ የተሰደሩ የሮኬት መተኮሻዎችንና ሰው አልባ አውሮፕላኖችን ያሳያል። ይህም ኢራን እነዚህን የጦር መሳሪያዎች በዝቅተኛ ወጪና በፍጥነት በብዛት የማምረት አቅም እንዳላት ጠላቶቼ ለምትላቸው ሀገራት ለማሳየት የተጠቀመችበት ስትራቴጂ ተደርጎም ተወስዷል። ተንቀሳቃሽ ምስሉ መጨረሻ የሌላቸው በሚመስሉ ዋሻዎች ውስጥ የተከማቹ የሻሂድ 136 ድሮኖችና በከባድ ተሽከርካሪዎች ላይ የተጫኑ ሚሳኤሎችን ያሳያል። ኢራን በሀገር ውስጥ ድሮን ለመስራት የምታወጣው የማምረቻ ወጪ ከ20,000 እስከ 50,000 ዶላር እንደሆነ ይነገራል። ኢራን አሁንም ለሚቀጥሉት 3 እና 4 ወራት የመዋጋትና ድሮኖችንና ሚሳኤሎችን የማስወንጨፍ አቅም አለኝ ብትልም አሜሪካና እስራኤል ግን የኢራን የሚሳኤል አቅም እየተሟጠጠ ነው ይላል። በመካከለኛው ምስራቅ የአሜሪካ ጦር አዛዥ የሆኑት አድሚራል ብራድ ኩፐር ትላንት በሰጡት መግለጫ አሜሪካና እስራኤል በኢራን ላይ ጦርነት ከጀመሩበት የመጀመሪያው ቀን አንጻር የኢራን የባሊስቲክ ሚሳኤል ጥቃቶች በ90% ቀንሷል ሲሉ ተደምጠዋል። በተመሳሳይ ሁኔታ ከኢራን የሚሰነዘሩ የድሮን ጥቃቶች በ83% መውረዳቸውን የገለጹት አድሚራሉ ይሁን እንጂ አሁንም ቢሆን ከፍተኛ ጥንቃቄ እያደረጉ መሆኑን አጽንኦት ሰጥቷል። አድሚራል ኩፐር አሜሪካ በኢራን ባህር ላይ የምትፈጽመው ጥቃት ተጠናክሮ መቀጠሉን በመጥቀስ እስካሁን ድረስ ከ30 በላይ የኢራን መርከቦች መጥፋታቸውንም ተናግረዋል። ከነዚህ መካከል በሁለተኛው የዓለም ጦርነት ወቅት የነበሩ የጦር አውሮፕላን ተሸካሚ መርከቦችን የሚያህል ግዙፍ የኢራን የድሮን ተሸካሚ መርከብ እንደሚገኝበትና መርከቧ በአሁኑ ወቅት እየነደደች መሆኑን ገልጸዋል። ይህ እርምጃ የኢራንን የባህር ላይ አቅም በእጅጉ የሚያዳክም መሆኑን ገልጸዋል። በተጨማሪም ፕሬዝዳንት ዶናልድ ትራምፕ ለጦር ኃይሉ የኢራንን የባሊስቲክ ሚሳኤል ማምረቻ ኢንዱስትሪዎች ሙሉ በሙሉ እንዲያወድሙ ትዕዛዝ መስጠታቸውን አድሚራሉ ይፋ አድርገዋል። አሜሪካ በአሁኑ ወቅት ያሏትን ሚሳኤሎች ከመምታት ባለፈ ኢራን ወደፊት ሚሳኤሎችን መልሳ የመገንባት አቅሟን ስልታዊ በሆነ መንገድ የማፈራረስ ስራ እየሰራች መሆኑንም አብራርተዋል። ይህ ሂደት ጊዜ የሚወስድ ቢሆንም የአሜሪካ ጦር በቂ ትጥቅና ዝግጅት እንዳለው እንዲሁም ተልዕኮን በቆራጥነት ለመወጣት ዝግጁ መሆኑንም ሲናገሩ ታይተዋል። አድሚራል ኩፐር አሜሪካና እስራኤል የጋራ ጦር አቅማቸውን በመጠቀም ኢራን ከድንበሯ ውጭ ያላትን ተሰሚነትና የኃይል ተጽዕኖ የማዳከም ስራቸውን እንደሚቀጥሉም ገልጸዋል። ባለፈው የካቲት ወር አድሚራሉ በኦማን በተካሄደ ቀጥተኛ ያልሆነ የአሜሪካና ኢራን ድርድር ላይ በወታደራዊ ዩኒፎርማቸው ተገኝተው የነበረ ሲሆን ይህም አሜሪካ በቀጠናው ያላትን ወታደራዊ የበላይነት ለማሳየት የተደረገ መሆኑ የሚታወስ ነው።
ይህ በእንዲህ እንዳለ ዘግይቶ የወጣው መረጃ እንዳረጋገጠው ዋይት ሃውስ የአሜሪካ የተወካዮች ምክር ቤት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ እየወሰዱ ያሉትን ወታደራዊ እርምጃ ለማስቆም የተደረገውን ሙከራ ውድቅ ማድረጉን በደስታ መቀበሉ እያነጋገረ ነው። የአገሪቱ ሴኔት ተመሳሳይ እርምጃ ከአንድ ቀን በፊት መውሰዱ ይታወቃል። ምክር ቤቱ የጦርነት የስልጣን ውሳኔ የተሰኘውን ህግ 219 ለ212 በሆነ ጠባብ ድምጽ ውድቅ አድርጎታል። ህጉ ቢጸድቅም ከፕሬዝዳንቱ ድምጽን በድምጽ ለመሻር ላያልፍ ስለሚችል ከተምሳሌታዊነት ያለፈ ሚና አይኖረውም ነበር ተብሏል። ትራምፕ የኮንግረሱን ፍቃድ ሳያገኙ ጥቃት መጀመራቸውን የተቹት ዴሞክራቶች ፕሬዝዳንቱ በራሳቸው ጥቃት ለመፍቀድ የሚያስችል አይነት ስጋት ነበሮች ሲሉም ጠይቀዋል። አሜሪካና እስራኤል ባለፈው ቅዳሜ በኢራን ወታደራዊ እርምጃ መውሰድ የጀመሩ ሲሆን ጦርነቱ ለምን ያህል ጊዜ ሊቆይ እንደሚችል ግን ግልጽ አይደለም። ሐሙስ ዕለት ከተካሄደው የምክር ቤቱ ድምጽ አሰጣጥ በኋላ ዋይት ሃውስ ባወጣው መግለጫ ኮንግረሱ የአሜሪካን ህዝብ ከኢራን አገዛዝ ምኞቶችና ሊመጡ ከሚችሉ ስጋቶች ለመጠበቅ የጦር ኃይሎች ጠቅላይ አዛዡን ህገ መንግስታዊ ስልጣንን አረጋግጧል ብሏል። ዴሞክራቶቹ የሜኑ ጃሬድ ጎልድን፣ የኦሃዮ ግሬድ ላንድስማንን፣ የቴክሳሱ ሄንሪ ኳለር እና የካሊፎርኒያው ሁዋን ቫርጋስ ከሪፐብሊካኖች ጋር ቆመው ውሳኔውን በመቃወም ከፓርቲያቸው በተቃራኒ ቆመዋል። ሪፐብሊካኖቹ የኬንታኪው ቶማስ ማሲ እና የኦሃዮው ዋረን ዴቪድሰን በበኩላቸው ህጉን በመደገፍ ከዲሞክራቶች ጋር ተቀላቅሏል። የቀድሞ የአገሪቱ ጦር አባል ዴቪድሰን በሰጡት መግለጫ የፕሬዝዳንት ትራምፕ የቅድሚያ ለአሜሪካ መሪ የዓለም አቀፍ ጦርነቱን ውድቅ ማድረግ ነበር ተብሎ ይታሰብ ነበር ብሏል። ውሳኔው በኮንግረሱ ጸድቆ ቢሆን ኖሮ የአሜሪካ ጦር በኢራን የጀመረው እርምጃ ቆሞ በህግ አውጪዎች ይሁንታ ላይ እንዲመሰረትም ያደርግ ነበር። ኮንግረሱ ህጉን እንዲቃወም የገፋፉት የምክር ቤቱ አፈ ጉባኤ ማይክ ጆንሰን ውጤቱን አወድሰው ህጉ በኮንግረሱ ጸድቆ ቢሆን በጣም ከባድ ስህተት ይሆን ነበር ብሏል። ጦርነት ላይ አይደለንም ሲሉ ከመከራከር ባለፈ ጦርነት ውስጥ የመሆን ፍላጎት የለንም፣ ይህ የተወሰነ ዘመቻ ነው ሲሉም ተደምጠዋል። በሁለቱ ምክር ቤቶች ውስጥ ያሉ ዴሞክራቶች ትራምፕ የኮንግረሱን ሐሳብ ችላ ብለው ለጦርነቱ ግልጽ ያልሆኑ ምክንያቶችንና ዓላማዎችን አቅርበዋል ሲሉም ተከራክረዋል። ይህንን ሐሳብ ዋይት ሃውስ ውድቅ አድርጎታል። በኮንግረሱና በሴኔት ውስጥ ያሉ አንዳንድ ሪፐብሊካኖች ውሳኔውን ለጊዜው ቢቃወሙም ጦርነቱ ከተስፋፋ ወይም ከዘገየ አቋማቸው ሊቀይሩ እንደሚችሉ ግን የሚጠበቅ ነው። ትራምፕ ሐሙስ ዕለት በዋይት ሃውስ እንደተናገሩት አሜሪካ የኢራንን የድሮንና የሚሳኤል መሰረተ ልማት በየሰዓቱ እየመታች ነው። ስለዚህ የአየር ኃይል የላቸውም፣ የአየር መከላከያ የላቸውም፣ ሁሉም ተዋጊ ጄቶቻቸው ወድመዋል፣ የመገናኛ ዘዴያቸው ተመቷል ብለዋል። ኢራን እንዴት ስምምነት መፈጸም እንችላለን በማለት መደወሏንም ትራምፕ ተናግረዋል። ትንሽ ዘግይታቸዋል ብያቸዋለሁ ሲሉ ገልጸው አሁን ከእነሱ በላይ መዋጋት እንፈልጋለን ብለዋል። ፕሬዝዳንቱ ያለመደበኛ የጦርነት አዋጅ ወታደራዊ እርምጃ የመውሰድ ሰፊ ስልጣን ቢኖራቸውም በህግ መሰረት ጦርነቱ በጀመረ በ48 ሰዓታት ውስጥ ኮንግረሱን ማሳወቅ ይጠበቅባቸዋል። የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ የትራምፕ አስተዳደር ይህንን ሂደት ማክበሩን አረጋግጧል። አፈ ጉባኤ ጆንሰን በበኩላቸው የትራምፕ አስተዳደር ለስምንቱ ከፍተኛ የኮንግረስ መሪዎች ቡድን ከጥቃቱ በፊት ማሳወቃቸውን ነው መረጃዎች የጠቆሙት።